የቱዋሬግ ማህበረሰብ አባላት በቅጽል ስማቸው የሳሃራው ሰማያዊ ፈረሶች ይባላሉ። ለዘመናት የዓለማችን እጅግ አስቸጋሪ በሆነው የሳሄል በረሃ ውስጥ ተፈጥሮን እያሸነፉ የኖሩት የቱዋሬግ ማህበረሰቦች የሚታወቁት በዚህ ማራኪ ማንነታቸው ነው። ወንዶቹ ብዙውን ጊዜ በሰማያዊ ሻርፕ ፊታቸውን ሲከናነቡ፣ ደምግባትን የታደሉት ሴቶቻቸው ግን የመከናነብ ግዴታ የለባቸውም። በእያንዳንዱ ቤት ያለች የቱዋሬግ ሴት ልክ እንደ ንግሥት ትቆጠራለች። ቱዋሬግ ማለት እንደ ውሃ መፍሰስ ማለት ሲሆን ልክ እንደ ስማቸው ከሊቢያ፣ በአልጄሪያ፣ በኒጀር፣ ማሊና ቡርኪና ፋሶ ድረስ ባለው ሰፊ ሳሄል በረሃ ላይ በመፍሰስ ንግዳቸውን ያቀላጥፉታል። የሰርግ ሥነ ሥርዓታቸው ተወዳጅና ብርቅ ነው። ባልተለመደ መልኩ የሴት የጎሳ መሪዎችም አሏቸው። ሰዎቹ እጅግ አደገኛ ጦረኛም ናቸው። በማሊ መኖሪያቸው የተገኘው ከፍተኛ የዩራኒየም ክምችት ከመንግሥትና ከሩሲያ ቅጥረኛ ወታደሮች ጋር እያፋለማቸው ይገኛል። ጦር ያዘመተባቸውን የማሊን የመከላከያ ሚኒስትር ደምስሷል። ለዛሬም የቱዋሬጎችን እጅግ አስደናቂ ባህል፣ አኗኗርና አጠቃላይ ሕይወታቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። ታዋቂ ታሪክ ጸሐፍት ስለ እነዚህ ሕዝቦች ሲመዘግቡ ሙላጣሜን ወይም ፊታቸውን የተከናነቡት እያሉ በአድናቆት ይጠሯቸው ነበር። የዘር ሐረጋቸው ከሰሜን አፍሪካ፣ ከመካከለኛው ምስራቅ፣ ከአውሮፓና ከሳራ በታች ካሉ አፍሪካውያን ጋር የተሳሰረ ነው። የቱዋሬግ ወንዶች ታገልሙስት የሚባል ጥምጥምና የፊት መሸፈኛ ጨርቅ ያደርጋሉ። ይህ ጨርቅ ሲሰራ ኢንዲጎ በሚባል ሰማያዊ ቀለም የተነከረ ነው። ቀለሙ ከጊዜ ብዛት ከጨርቁ እየለቀቀ በቆዳቸው ላይ ስለሚቀር መልካቸው ሰማያዊ ይመስላል። በዚህ ምክንያት ዓለም የሳራ ሰማያዊዎቹ ሰዎች እያለ ይጠራቸዋል። ወንዶች ዕድሜያቸው 25 ሲሞላ ፊታቸውን ሙሉ በሙሉ መሸፈን ይጀምራሉ። ከቤተሰቦቻቸውና ከባዕድ ሰው ፊት መሸፈኛቸውን አያወርዱም። ሴቶች ግን ፊታቸውን የመሸፈን ግዴታ የለባቸውም። ቱዋሬጎች ለዘመናት በበረሃ ውስጥ የሚደረጉ የንግድ መስመሮችን በበላይነት ተቆጣጥረው ኖረዋል። ያለ ኮምፓስና ቴክኖሎጂ የከዋክብትንና የአሸዋ ቅርጽን በማየት ብቻ የበረሃውን መንገድ የመምራት ልዩ ተሰጥኦ አላቸው። ቱዋሬጎች ዛሬ ዘመናዊ መሳሪያዎችን ቢታጠቁም በታሪካቸው ታኮባ የሚባል ቀጥ ያለ ባለ ሁለት በኩል ስለት ሰይፍ ይይዛሉ። ታኮባ መሳሪያ ብቻ አይደለም፣ የወንድ ልጅ የክብርና የማንነት መገለጫ ነው። ይህ ሰይፍ ከትውልድ ወደ ትውልድ የሚተላለፍ ሲሆን የብረቱ አንጸባራቂነት የአባቶቻቸውን መንፈሳዊ ጥበቃና ኃይል እንደያዘ ይታመናል። የቱዋሬግ ወንዶች ገና ከልጅነታቸው ጀምሮ ታማኝነትን፣ ጀግንነትን፣ ለጋስነትንና ለታላላቆች ክብር መስጠትን በሚያዝ ጥብቅ የክብር ሕግ ይኮተኮታሉ። የወንዶቹ ኩራትና ማንነት የሚለካው በሦስት ነገሮች ነው። አንደኛው ግመልን በልዩ ጥበብ የመጋለብ ችሎታ፣ ሁለተኛው በበረሃ ለመጓዝ የከዋክብትን አቀማመጥ ጠንቅቆ ማወቅ ሲሆን፣ ሦስተኛው የባህል ሙዚቃዎችንና የእጅ ጥበብ ቅርሶችን ጠብቆ ማቆየት ዋነኛ መስፈርቶች ናቸው። የቱዋሬግ የመተዳደሪያ ስራቸው የተመሰረተው ከጥንት ጀምሮ ቱዋሬጎች በሳሃራ በረሃ ላይ ረጅም የንግድ ጉዞዎችን በማድረግ ይታወቃሉ። ለእነዚህ ረጅም ጉዞዎች ከዚህ በፊት በሬዎችንና ፈረሶችን ሲጠቀሙ የነበረ ሲሆን አሁን ላይ ግን ሙሉ መጓጓዣቸው ማለት ይቻላል ግመሎች ናቸው። የቱዋሬግ ተንቀሳቃሽ ድንኳኖች ከእንስሳት ቆዳ የተሰሩ ሲሆን ከጋብቻ ስርዓት ጋር ጥብቅ ቁርኝት አላቸው። አንድ ድንኳን ለመጀመሪያ ጊዜ የሚሰራው በሰርግ ስነ ስርዓት ወቅት ነው። በባህላቸው ድንኳን መስራት ማለት ማግባት ማለት ነው። አሃከት የተባለው ቀይ ድንኳን ከፍየል ቆዳ ይሰራል። የቱዋሬግ ሰርግ ያለ ግመሎች ጨዋታ ፈጽሞ አይታሰብም። በዓሉ በሚከበርበት የበረሃ ሜዳ ላይ ኤሎዋንጋን የተሰኘ ልዩ የግመል ዳንስ ይካሄዳል። ሴቶቹ በሳት ዙሪያ ተቀምጠው የኢምዛድ ክራርና የታንዴ ከበሮ እየመቱ የጀግንነት ዜማዎችን ሲዘፍኑ፣ ወንዶቹ በግመሎቻቸው ላይ ሆነው ልዩ ችሎታቸውን ያሳያሉ። ይህ ውድድር ወጣቶች የትዳር አጋር የሚመርጡበትም መድረክ ጭምር ነው። የቱዋሬግ ሰርግ በአብዛኛው እስከ 7 ቀናት ድረስ የሚቆይ ረጅም የደስታ ጊዜ ነው። በሰርጉ መጀመሪያ ቀን ሙሽሪትና ሙሽራው የሚኖሩበት አዲስ ትልቅ የቆዳ ድንኳን ይተከላል። ይህንን ድንኳን የመገንባት ሙሉ ኃላፊነት የሙሽሪት እናትና የሴት ዘመዶች ብቻ ነው። ሰርጉ በሚቆይባቸው 7 ቀናት ውስጥ ድንኳኑ በየቀኑ በጥቂት ሴንቲሜትሮች እየተለጠጠ እንዲሰፋ ይደረጋል። ይህም የጋብቻው እድገትና የጥምረቱን መረጋጋት ማሳያ ተደርጎ ይቆጠራል። በሰርጉ ማጠናቀቂያ አካባቢ ሙሽሪትን የመስረቅ ባህላዊ ጨዋታ ይካሄዳል።
የሙሽሪት ሴት ጓደኞች ሙሽሪትን ደብቀው ይዟታል። ሙሽራውና ጓደኞቹ ደግሞ ሙሽሪቱን ፍለጋ በበረሃ ውስጥ ይንቀሳቀሳሉ። ሙሽራዋን ለማግኘት ግን ለሴት ጓደኞቿ ስጦታዎችን እንደ ጌጣጌጥ ወይም ጨርቅ ያሉ አልባሳትን መስጠት ይኖርባቸዋል። ይህ ጨዋታ ሙሽሪት ከቤተሰቦቿና ከጓደኞቿ ተለይታ ወደ አዲሱ ሕይወት ከመግባቷ በፊት ሙሽራው ለእሱ ያለው ፍላጎትና መስዋዕትነት ምን ያህል እንደሆነ በደስታና በጨዋታ መልክ የሚገለጽበት ዘዴ ነው። የቱዋሬግ ባህላዊ ሙዚቃ ሁለት ዋና መሳሪያዎች አሉት። እነሱም አንዛድ ማለትም እንደ ክር ያላት ባህላዊ ቫዮሊንና ቴንዴ በፍየል ቆዳ የተሸፈነ ከበሮ ናቸው። ባህላዊ ውዝዋዜዎቻቸውም ልዩ መገለጫዎቻቸው ናቸው። ተቀምጦ በጭንቅላት በእጅና በትከሻ የሚደረጉ ውዝዋዜ ታገስት ይባላል። ኢወግ ደግሞ በወንዶች በጥንድና በቡድን የሚደነስ ጠንካራ ውዝዋዜ ሲሆን አጋባስ በዘመናዊ ጊታር የሚደነስ ልዩ ጭፈራቸው ነው። የቱዋሬግ ሕዝቦች በጠንካራ የጎሳ ትስስራቸው፣ ለሴቶች በሚሰጡት ከፍተኛ ቦታ፣ በኪነ ጥበባቸውና በበረሃ ኑሮ የመላመድ ብቃታቸው ዛሬም ድረስ የዓለምን ትኩረት የሚስቡ ድንቅ ሕዝቦች ናቸው። የቱዋሬግ ማህበረሰብ ሴቶችን ወደ ጎን የማይገፋ ይልቁንም በሴት ወገን ትውልድ የሚቆጥር ማህበረሰብ ነው። በማህበረሰቡ ውስጥ የሴቶች ጥንካሬና ጥበብ የቤተሰብና የማህበራዊ ሕይወት መሰረት ተደርጎ ይወሰዳል። የአንድ ልጅ ማህበራዊ ደረጃና ማዕረግ የሚወሰነው በእናቱ ደረጃ ላይ ተመስርቶ ነው። አንዲት ሴት ወይም ወንድ እንደ ጀግንነታቸውና ተሰሚነታቸው የጎሳ መሪ መሆን ይችላሉ። በትዳር ወቅት የድንኳኑ ባለቤት ሚስት ናት። ባልና ሚስት ምናልባት ትዳራቸው በፍች ቢቋጭ ሴቷ ድንኳኑን ይዛ የምትቀር ሲሆን፣ ወንዶች ግን ድንኳኑን ትተው ይወጣሉ። ሴቶቹ የማህበረሰቡ የባህልና የትውፊት ጠባቂዎች ናቸው። በትልልቅ ውሳኔዎች ላይ የመጨረሻውን ቃል የሚናገሩት ሴቶቹ ናቸው። ማህበረሰቡ በዋና ዋና የደረጃ ክፍፍሎች የተዋቀረ ነው። ባላባቶችና ተዋጊዎች የፖለቲካና የጦርነት የበላይነት አላቸው። የሃይማኖት መሪዎች የሃይማኖት ትምህርት የሚያስተምሩ ናቸው። ሌላኛው ክፍል የእጅ ባለሙያዎችን የሚወክል ሲሆን፣ አንጥረኞች ጌጣጌጥ ሰሪዎችና የእንጨት ውጤቶችን የሚያመርቱ ናቸው። እነዚህ የህብረተሰብ ክፍሎች በእሳትና በብረት ሥራ ስኬታማ በመሆናቸው በማህበረሰቡ ዘንድ በአድናቆትና በአክብሮት ይታያሉ። እንዲሁም አዝማሪዎችና የታሪክ ተራኪዎች የሰርግና የቀብር ሥነ ሥርዓቶችን በዜማ የሚያደምቁ የሕዝቡን የቃል ታሪክ ጠብቀው የሚያቆዩ ናቸው። እንዲሁም ኢዚጋጋን የሚባሉ ገበሬዎች በበረሃው መሃል በሚገኙ ለምለም ስፍራዎች ላይ በእርሻ ሥራ ላይ ተሰማርተው ይኖራሉ። የቱዋሬግ ማህበረሰብ በጥብቅ የደረጃ ክፍፍል የተዋቀረ ቢሆንም ከሌላው ዓለም ሕዝብ የተለየ ነው። በደረጃዎች መካከል ያለው ግንኙነት በጣም የተቀራረበና ነፃ ከመሆኑ የተነሳ የተለያየ ደረጃ ያላቸው ሰዎች እርስ በርሳቸው ያለምንም የቤተሰብ ክብር መገፋፋት በነፃነት ቁጭ ብለው ያወራሉ፣ አብረው ሻይ ይጠጣሉ። ጎሳውን በተቋማት ፊት የመወከል የሞራል ብቃት ሊኖረው ይገባል። የቱዋሬጎች የበረሃው የተቀደሰ የእንግዳ ተቀባይነት ሕጋቸው አስኪው ይባላል። በአንድ ቀን ውስጥ አንድ ሰው በውሃ ጥም ሊሞት በሚችልበት አስፈሪ ሕይወት ውስጥ እንግዳ መቀበል የጨዋነት መገለጫ ብቻ ሳይሆን የህልውና የተቀደሰ ሕግ ነው። አስኪው በሚባለው የባህል ሕግ መሠረት ማንኛውም መንገደኛ ፍጹም ባዕድ ሰው ወይም የሌላ ተቀናቃኝ ጎሳ አባል እንኳ ቢሆን ወደ ቱዋሬግ መንደር መጥቶ መጠለያና ውሃ ከጠየቀ ደህንነቱን የመጠበቅ የመመገብና የማስተናገድ ግዴታ አለባቸው። ተቀባዩ ግለሰብ ወይም ቤተሰብ እንግዳውን በጥያቄዎች ሳያፋጥጥ እስከ 3 ቀናት ድረስ በመንከባከብ ግዴታውን ተወጥቶ በክብር መሸኘት ይኖርበታል። ይህንን የእንግዳ አቀባበልን ሕግ ማፍረስ በመላው ቤተሰብ ላይ ኡካ የሚባል ታላቅ እፍረትና ውርደት ያመጣል ተብሎ ይታሰባል። የቱዋሬግ ማህበረሰብ በምግብ አዘገጃጀታቸው፣ በልጆች አስተዳደጋቸውና በድንኳን ጥበባቸው እጅግ ማራኪ የሆነ ዕለታዊ የኑሮ ዘይቤ ያላቸው። የቱዋሬግ ማህበረሰብ የምግብ ባህል ከበረሃው አየር ንብረት ጋር የተዋሃደ ነው። ከስንዴ ዱቄት የሚያዘጋጁት ታግላ ሲሉ የሚጠሩት ጠፍጣፋ ዳቦ ልክ እንደኛው እንጀራ መደበኛ ምግባቸው ነው። ይህ ዳቦ የሚጋገረው በፍም እሳት ላይ ከተጣለ በኋላ በጋለው የበረሃ አሸዋ ውስጥ ተቀብሮ በመብሰል ነው። ሲበላም በትናንሹ ተቆራርሶ በስጋ ወጥ ይቀርባል። የማሽላ ገንፏቸው ሲንክ ወይም ሊዋ ተብሎ የሚጠራ ሲሆን የህዝቡ ሌላኛው ተወዳጅ ምግብ ነው።
ማሽላው በውሃ ከተቀቀለ በኋላ ከወተት ወይም ከሌሎች ማባዮች ጋር ይቀርባል። የወተት ተዋጽኦች ገበታቸው ላይ አይጠፉም። የፍየልና የግመል ወተት፣ ታኮማርት የሚባል አይብና ቶና የሚባል እርጎ በብዛት ማዕዳቸው ላይ አለ። የጋጂራ ደግሞ በበዓላት ላይ በማንክ የሚጠጣ ልዩ ሾርባ ሲሆን ማሽላ፣ የፍየል አይብ፣ ቴምር፣ ወተትና ስኳር አንድ ላይ በማቀላቀል ይዘጋጃል። አታይ የተባለው ሻያቸውም በልዩነት ይጠቀሳል። በአረንጓዴ ሻይ ቅጠልና በናና ቅጠል ይዘጋጃል። የዚህ ሻይ ባህል ልክ እንደኛ ሀገር የቡና ስነ ስርዓት የተለየ ነው። ለቡና አቦል ሁለተኛና ሶስተኛ እንደሚባለው ሁሉ ቱዋሬጎችም ለሻያቸው 3 ደረጃዎች አሏቸው። የመጀመሪያው ስኒ የየዋህነት መገለጫ ነው። ሁለተኛው ስኒ እንደ ፍቅር ጠንካራ ነው። ሶስተኛው ስኒ ደግሞ እንደ ሞት መራራ ነው ይላሉ። የቀረበን ሻይ ለመጠጣት ለጋባዡ ክብርን እንዳለመስጠት ይቆጠራል። በእሳት ዙሪያ ሻይ እስኪፈላ ድረስ የሚፈጁት ሰዓታት በማህበረሰቡ ውስጥ እንደ ዋና የዜና መረብ ያገለግላሉ። በዚህ የሻይ ሰዓት የፖለቲካ ወሬዎች፣ ታሪኮችና የቤተሰብ ጉዳዮች በግልጽና በነጻነት ይንሸራሸራሉ። ቱዋሬጎች በአሁኑ ጊዜ በዓለም ዙሪያ ቁጥራቸው ከ4 እስከ 5 ሚሊዮን ይገመታል። አብዛኞቹ በኒጀር የሚገኙ ሲሆን በኒጀርም ያላቸው ቁጥር 2 ሚሊዮን ገደማ ይገመታል። እንዲሁም በማሊ ግማሽ ሚሊዮን ቱዋሬጎች ይኖራሉ። በማሊ ሰሜናዊ ምስራቅ በሚገኘው የኪዳል ክልል ውስጥ አብዛኛውን የህዝብ ቁጥር የሚይዙት ቱዋሬጎች ናቸው። በተጨማሪም በጥቂቱ በቻድና በሱዳን በተለይ በሰሜን ዳርፉር የሚኖሩ ሲሆን በእነዚህ አካባቢዎች ኪኒን በመባል ስም ይታወቃሉ። ታፋላ ከማሽላ እንጨት የሚሰራ ጥላ ነው። አካርባን የክረምት ጊዜ ጎጆ ሲሆን ታጋዛምት ለረጅም ጊዜ መቆያ የሚሆን የጭቃ ቤት ነው። ኑሮን በአንድ ቦታ ሳይወሰኑ ከቦታ ቦታ እየተንቀሳቀሱ የሚገፉት ቱዋሬጎች ለልጆቻቸው የሚሰጡት ትምህርት በማስታወስ ችሎታና ከውጭ ዓለም ጋር ግንኙነት በመፍጠር ላይ ያተኮረ ነው። በ1998 በተደረገ ጥናት የ7 ዓመት የቱዋሬግ ሕፃናት ጨርሶ የማያውቁትን የቤተሰብ አረግና ዘመዶች ሳይሳሳቱ መቁጠር ችሏል። አንድ የቱዋሬግ ተጓዥ ከ10 ዓመት በፊት በበረሃ መንገድ ላይ ለጥቂት ደቂቃዎች ያገኘውን ሰው ያገኘበትን ቦታና ሁኔታ ዝርዝር አድርጎ ማስታወስ ይችላል። አብዛኞቹ ቱዋሬጎች ማለት ይቻላል የእስልምና እምነት ተከታዮች ናቸው። ዕውቀትን ከሃይማኖት በመለየት ልጆቻቸውን በአረብኛ ቋንቋ የእስልምና ትምህርት ቤት እንዲሁም በፈረንሳይኛ ትምህርት ቤቶች በአንድነት ያስተምራሉ። ወንዶች ልጆች ከውጭ ዓለም ጋር ግንኙነት እንዲያደርጉ ስለሚጠበቅባቸው የሌሎች ማህበረሰቦች ቋንቋዎችን እንዲለምዱ ይደረጋል። ማህበረሰቡ በሺዎች የሚቆጠሩ ረጅም ፍቅርን፣ ጀግንነትንና ሐዘንን የሚገልጹ ባህላዊ ግጥሞች አሏቸው። ልጆች እነዚህን ግጥሞች በቃላቸው እየሸመደዱ በትልልቅ በዓላት ላይ እንዲያነቡ ይበረታታሉ። ይህ ልምምድ የጭንቅላትን መረጃ የማከማቸት አቅምን በከፍተኛ ሁኔታ ያሳድገዋል ብለው ያምናሉ። የቱዋሬግ ሕዝቦች ታሪክ የሚጀምረው ከዛሬ 1500 ዓመታት በፊት ቲንሂናን በምትባል አንዲት ታላቅ መስራች ንግሥት መሪነት ነው። እቺ ንግሥት ሕዝቧን በመምራት ከሰሜን አፍሪካ ወደ ሳህል ቀጠና አቅንታለች። ዛሬም ድረስ በአልጄሪያ በሚገኘው የሆጋር ተራሮች ውስጥ የዚች ንግሥት ታላቅ መቃብርና የድንጋይ ሐውልት በክብር ቆሞ ይገኛል። በመቃብሩ ግድግዳ ላይም ጥንታዊው የቱዋሬግ ቲፊናክ ፊደል ተቀርጾ ተገኝቷል። የቱዋሬግ ቋንቋ ታማሼክ የሚባል ሲሆን ይበልጥ የሚያስገርመው ግን ቲፊናግ የሚባል ከክርስቶስ ልደት በፊት ጀምሮ የነበረ የራሳቸው የሆነ ጥንታዊ የጽሕፈት ፊደል አላቸው። ይህ ፊደል ዛሬም ድረስ በድንጋዮችና በጌጣጌጦቻቸው ላይ ተቀርጾ ይገኛል። በቱዋሬግ ንግግር ውስጥ እንደየአካባቢው የሚለያዩ 4 ዋና ዋና ዘይቤዎች አሉ። እነሱም ታማሼክ፣ ታማሃቅ፣ ታማጄቅና ከእነዚህ ውስጥ ግማሽ ያሉ ሕዝብ የሚናገረው ምስራቃዊውን ታማጄቅ ዘይቤ ነው። በቻድ የሚኖሩት ኪኒን የተባሉት የቱዋሬግ ጎሳዎች ግን በጊዜ ብዛት ቋንቋቸውን ወደ ቻድ አረብኛ ቀይረዋል። በአሁኑ ወቅት የቱዋሬግ ወጣቶች በአዝዋርድ የነጻነት ግንባር ስር ተደራጅተው የሩሲያን የዋግነር ቅጥረኛ ወታደሮችንና የማሊን መደበኛ ጦር እየተፋለሙ ይገኛሉ። መፋለም ብቻ ሳይሆን ድልም ከነሱ ጋር እየሆነች ነው። ሆኖም ይህን ድል እያገኙ ያሉት በዘመናዊ ወታደራዊ ስልጠና ብቻ አይደለም።
ይልቁንም ለሺህ ዓመታት ከአሸዋውና ከግለቱ ጋር በኖሩበት ጠላትን አድብቶ በመምታት ጥንታዊ የበረሃ አርበኝነት ጥበባቸው ጭምር ነው። ይህ ጥንታዊ ተዋጊነት በማህበረሰቡ ደም ውስጥ የሰረጸ እሴት ነው። ቱዋሬጎች አገራቸውንና ነጻነታቸውን ማስከበርን እንደ ጊዜያዊ ወታደራዊ ግዳጅ ሳይሆን ከአባቶቻቸው የተረከቡት የዕድሜ ልክ ኃላፊነት አድርገው ይወስዱታል። በአሁኑ ጊዜ በሰሜን ኒጀር በሚገኘው የቱዋሬግ ቅድመ አያቶች ምድር ላይ ከፍተኛ የዩራኒየም ማዕድን ክምችት ይገኛል። በኒጀር መኖሪያቸው የተገኘው ከፍተኛ የዩራኒየም ክምችት ከመንግስትና ከሩሲያ ቅጥረኛ ወታደሮች ጋር እያፋለማቸው ይገኛል። አሬቫ የተባለ የፈረንሳይ ኩባንያ ማዕድኑን በበላይነት ቢቆጣጠሩም ቱዋሬጎች ግን የማዕድኑን ኢኮኖሚያዊ ጥቅም ለማግኘት የናይጄሪያ፣ የኒጀር የፍትህ ንቅናቄ ከተባሉ አማጽያን ጋር በመሆን ለፖለቲካዊና ኢኮኖሚያዊ መብታቸው እየታገሉ ነው። ጸሐፍት እንደሚሉት የአማጽያኑ ግብ የሃይማኖት ወይም የርዕዮተ ዓለም ጦርነት ማካሄድ አልነበረም። ይልቁንም የቅድመ አያቶቻቸውን ምድር የፖለቲካ ቁጥጥር ማግኘትና ከዩራኒየም ማዕድን የሚገኘውን ኢኮኖሚያዊ ጥቅም ፍትሐዊ በሆነ መልኩ ለቱዋሬግ ሕዝብ ማከፋፈል ነው። በማሊ የቱዋሬግ አማጽያን ወቅታዊ የፖለቲካና የውትድርና ሁኔታ በከፍተኛ ውጥረትና በተጠናከረ ግጭት ላይ ይገኛል። ቱዋሬጎች ከዚህ በፊት ባልተለመደ መልኩ በማሊ ወታደራዊ መንግስትና በሩሲያ ዋግነር ቅጥረኛ ወታደሮች ላይ መጠነ ሰፊ ጥቃቶችን እየሰነዘሩ ይገኛሉ። ቱዋሬጎች በቅርቡ በፈረንጆቹ ሚያዝያ 2026 በሰነዘሩት ጥቃት የስትራቴጂካዊቷን ኪዳል ከተማ የተቆጣጠሩ ሲሆን የማሊን የመከላከያ ሚኒስትር ሳዲዮ ካማራን መግደላቸውንና ዋና ከተማዋ ባማኮ በሚገኙ አየር ማረፊያ ላይ ጥቃት ማድረሳቸውን አስታውቀዋል። ዩራኒየም ለማውጣት የሚደረገው ቁፋሮ በቱዋሬግ ማህበረሰብ ላይ ከባድ ማህበራዊና ኢኮኖሚያዊ ቀውስ አስከትሏል። የዩራኒየም ማዕድን የማውጣት ሂደት በራሱ ከፍተኛ ውሃ ይፈጃል። ይህ ደግሞ ቀድሞውኑ የውሃ እጥረት ባለበት በረሃ ውስጥ የውሃ ጉድጓዶች እንዲደርቁ አድርጓል። ይባስ ብሎ የማዕድን ኢንዱስትሪው የሚያወጣው የራዲዮ አክቲቭ ቆሻሻ የከርሰ ምድር ውሃን በመበከሉ ምክንያት በህዝቡ ላይ የካንሰር፣ የጽንስ መጨንገፍና የጄኔቲክ የጤና እክሎችን እያስከተለ ይገኛል። በቱዋሬግ መኖሪያዎች አካባቢ በዓለም ሙቀት መጨመር ምክንያት የበረሃማነት ፍጥነት ጨምሯል። ይህም የቱዋሬግ እንስሳት ማሰማሪያ መሬቶችን በማጥፋቱ ቱዋሬጎች በደቡብ አካባቢ ከሚገኙ የገበሬ ማህበረሰቦች ጋር ለውሃና ለግጦሽ መሬት እንዲወዳደሩ አስገድዷቸዋል። ይህ ውድድር በመካከላቸው ተደጋጋሚ ግጭቶችን እየቀሰቀሰ ይገኛል። ዘመናዊ የፖለቲካ ድንበሮች መሬታቸውን ቢከፋፍሉትም ቱዋሬጎች ዛሬም ድረስ ኪልታማጂክ ወይም የታማጂክ ቋንቋ ተናጋሪዎች በሚለው ጠንካራ ማንነታቸውና በመካከላቸው ባለው ታላቅ አንድነት በግርማ ሞገስ የሚኖሩ ናቸው። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም